سيكا عقل عزقنا ناي منكس إثيوبيا دقف علو بمنكس إثيوبيا يكايد علو هذه international media ود كوصو جميرو له تونتال ማለት ይታቀ የትግራይ ሰራዊት አባላት ደግሞ ይሄንን ውሳኔ ተግባራዊ ለማድረግ ተሳታፊ ያንሆንም ብለው ለላማራቂ ይወሰዱ ነው ዓላማቸው ትክክል ነው ያዙት አቋም ትክክል ነው ያምናሉ ነገር ግን ከፓርቲያችን ጋር ምንም አይነት ግንኙነት የላቸው በርከት ያለ ሰራዊት አፈንግጦ በመውጣት ጫካ የገባ መሆኑ እየተነገረ ነው ጉዳዩ አነጋጋሪና ወዛጋቢ ሆኗል ከነ ዶክተር ደብረጽዮን እስከ አቶ ጌታቸውና የፌደራሉ መንግስት ድረስ የሚነሱ ጉዳዮች አሉ እስከ አሜሪካና ምዕራባውያን ዲፕሎማቶች ድረስ የደረሰም ጉዳይ ሆኗል በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘው ነው ይዘናል ከልብ የመነጨ የከበረ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንዴት አረፈዳችሁ ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል አንኳር ጉዳዮችን በማስተዋወቅ እንጀምራለን ጠቅላይ ሚኒስትሩ ጥብቅ መልእክት ልከዋል ለጄኔራሉ ድረስልኝ ያሉት መልእክት ነው ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ አፈንግጦ ጥለው በመውጣት ጫካ ገባ ከተባለው ጦር ጋር በተያያዘ ውዝግቦቹና መካሰሶቹ እንደቀጠሉ ናቸው ከፍ ያለ ጦር እየተንቀሳቀሰ መሆኑ ግን ተረጋግጧል ነገሩ ከባድ ነው ብዙ ስብስብ ጉዳዮችን ሊያስከትል ይችላል የሚሉ ድምጾችም እየተሰሙ ነው ጥንቅራችን ይዞታል በትላንትናው ዕለት ሞስኮ ያልጠበቀችው ዱብዳ ከኪየቭ ተሰንዝሮባታል የዩክሬን ጦር የሸረሪት ድል ሲል የሰየመው የድሮን ጥቃት ሩሲያ ውስጥ ፈጽሟል ድሮኖች የተገጣጠሙት በሩሲያ ምድር ውስጥ መሆኑ ግርምት ፈጥሯል ከ5 በላይ አየር ኃይል ማረፊያዎች የተመቱ ሲሆን ከ40 በላይ አውሮፕላኖች እሳት በልቷቸዋል ሩሲያን $7 ቢሊዮን ያከሰረውን ይህን የዩክሬን ጥቃት በዝርዝር እንመለከታለን ግብጽ በአባይ ውሃ ላይ የተመሰረተ አዲስ የበረሃ ከተማ ግንባታ ፕሮጀክት ይፋ አድርጋለች አዲስ የበረሃ ከተማ ፕሮጀክት ሀገሪቱ ከአባይ ወንዝ ውሃ ከምታገኘው ዓመታዊ ኮታዋ ከ7% በላይ ውሃ የሚወስድ መሆኑ ተነግሯል ውሃ አጠረኝ ስትል የከረመችው ግብጽ አዲስ ፕሮጀክት አነጋጋሪ ሆኗል አጠር አድርገን መረጃውን እናደርሳለን ጠቅላይ ሚኒስትር አብይ በ4 ኪሎ ቤተ መንግስት የኢትዮጵያን ትልቁን ሽልማት አሜሪካዊው ቢሊዮነር ቢል ጌትስን ሸልመዋል ዝርዝር መረጃውን እናደርሳለን የሰሜኑን ጦርነት ተከትሎ በተከፈተው ዓለም አቀፋዊ የኖሞር ዘመቻ የምትታወቀው ጋዜጠኛና አክቲቪስት ሄርሜላ አረጋዊ ተሞሽራለች አጠር ያለ መረጃ እናደርሳለን ቻይና አሜሪካ ስምምነት ጥሳለች ስትል ከሳለች በቀጠለው ዝግብ የቻይናው ፕሬዝዳንት ዢ ከትራምፕ ጋር ለመነጋገር ቀጠሮ ይዘዋል መረጃ የጥንቅራችን አካል ነው እስከ ፍጻሜ አብራችሁን ቆዩ የምንለቃቸው ለታይትኩ ዜናዎች እንዲደርሳችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆኖ ቤት ይግዙ ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድሞ ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል 8% ብቻ ከፍለው ቀሪውን በግንባታው ሂደት ይከፍላሉ 60% የባንክ ብድርም ተመቻችቶሎታል የትም ሀገር ሆነው ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ ስልክ 0980495176 0910034497 ይደውሉ DMC የሸፈተው ጦሩ ዝግብ አፈንግጦ ወጣ የተባለው ጦር አሁንም መነጋገሪያ ሆኗል ከዚሁ ጋር በተያያዘም መወነጃጀሎች እየተሰሙም ነው አንድ የተረጋገጠው እውነታ ግን ይህ ጦር በቁጥሩ ከፍ ያለ መሆኑ ነው የነበረውን የእዝ ሰንሰለት ተሸፍቷል የተባለው ጦር ከፍ ያለ መሆኑ ብቻ ሳይሆን በተለያዩ ጊዜያት ወደዚሁ ጦር የሚቀላቀሉም ያሉ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ አሁን አነጋጋሪው ነው ጉዳይ ህወሓት ቀደም ብሎ ወደ 2 ዓመታቱ ጦርነት ከመግባቱ በፊት የትግራይ መከላከያ ሰራዊት ወይም TDF በሚል አደራጅቶት ከነበረውና የካምፑ ከነበረው ታጣቂ ኃይል የተወሰነው ጦር አፈንግቶ በተቃውሞ መውጣቱ ነው ይሄው ኃይል ሐራ ወይም ነፃ መሬት በሚል ወደ አፋር ክልል አምርቶ ራሱን እያደራጀ ነው የሚሉ በርከት ያሉ መረጃዎች በተደጋጋሚ ሲወጡ ቆይተዋል ህወሓት በበኩሉ የፌደራሉ መንግስት የፕሪቶሪያን ስምምነት ቀሪ በሚያደርግ መልኩ ትግራይን ከትግራይ ጋር ለመዋጋት ጦርነት እያደራጀብኝ ነው በማለት ክሱን እያሰማ ይገኛል በዚሁ ከቀድሞ የትግራይ ሰራዊት ወይም TDF ከሚባለው ከቀድሞው የህወሓት ተዋጊዎች መሸፈት ጋር በተያያዘ የፌደራሉ መንግስት ምንም ነገር ሲል የተሰማበት ሁኔታ አልታየም
በህወሓት በኩል ኃይል እያደራጀብኝ ነው ለሚለው ክስም በፌደራሉ መንግስት የተሰጠ ማረጋገጫም ሆነ ማስተባበያ የለም። በቅርቡ ከአንድ በይነመረብ ሚዲያ ጋር ሰፋ ያለ ቃለ ምልልስ ቆይታን ያደረጉት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ይሄው አፈንግጦ ወጣ የተባለውን ሰራዊት ጉዳይ በተመለከተ መረጃው ትክክል መሆኑን ተናግረው ትግራይ በትግራይ ላይ ጥይት መተኮስ አይገባውም፣ በዚህ ወቅት እኛ ተጋሩ ከምንም በላይ አንድነታችንን መጠበቅ አለብን፣ በእኛ እርስ በርስ ውጊያ የሚገኝ ድልና አሸናፊ የለም፣ በዚህ የሚያሸንፉም ካሉ ጠላቶቻችን ነው በማለት ተማጽኗቸውን ሲያሰሙም ተደምጠዋል። አቶ አማኑኤል በዚሁ ቃለ ምልልሳቸው ቀጠል አድርገውም ሰራዊቱን መክዳት አምኖና አረጋግጦ የከዳውን ሰራዊት በማደራጀቱ በኩል ግን የፌደራሉ መንግስት እጅ አለበት በማለትም ጥብቅ ክሳቸውን አሰምተዋል። እዚህ ከአቅሉ ዝኮነ ናይ መንግስት ኢትዮጵያ ደገፍ አለዎ፣ በመንግስት ኢትዮጵያ ይካሄድ አሎ ሕዚ ኢንተርናሽናል ሚዲያ ወድ ከውጾ ጀምሩለት ሁነታት ማለት ይታቀታል። እነዚህ ኃይሎች መንግስት ቦታ ሰጥቶ ትጥቅ፣ ስንቅ፣ ስልጠናና አልባሳትን ሳይቀር በመስጠት እያደራጀብን ነው ያሉት አቶ አማኑኤል በምዕራብ አቅጣጫም የተከዜ ዘብ በሚል እንደዚሁ መንግስት እያስታጠቀብን ነው ሲሉም ከሰዋል። ይህንን ጉዳይ በተመለከተም በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋን ጨምሮ ለምዕራቡ ዓለም ዲፕሎማቶች አሳውቀናል ሲሉም ተናግረዋል። አንዳንዶች አሁን አፈንግጦ ጫካ የገባውን ጦር በተመለከተ እየሰጡት ባለው ማብራሪያ እነ ዶክተር ደብረጽዮን የተወሰነውን ታጣቂ ኃይል ይዘው አቶ ጌታቸውን የቀድሞ አስተዳደር ትግራይን ጥሎ እንዲወጣ ስላደረጉት በዚሁ ቅር የተሰኙት የሰራዊቱ አባላት ለመሸፈት ተገደዋል ሲሉም ይሰማሉ። ባለፈው ቅዳሜ ከአዲሱ የና አቶ ጌታቸው ፓርቲ ቀጣይ አካሄድ ጋር በተያያዘ መግለጫ የሰጡት የፓርቲው ኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባል አቶ ረዳይ አለፎም ከጦር ውስጥ ኮርና ከዚያ በላይ የሆነ ኃይል አፈንግጦ የወጣና ጫካ የገባ መሆኑን አመልክተው ነገር ግን ስምረት ፓርቲ ከዚሁ ኃይል ጋር ምንም አይነት ግንኙነት እንደሌለው ይታወቅልን ሲሉም አስታውቀዋል። እኔ በግሌ እነዚሁ አካላት የወሰዱትን ውሳኔ ደግፋሉ ያሉት አቶ ረዳይ ይህም ቀደም ብሎ ማህተም በመንጠቅና ዓላማን በኃይል ለማሳካት ሲደረግ የነበረው እንቅስቃሴ የወለደው ውጤት ነው በማለትም የነ ዶክተር ደብረጽዮንን የቀደም አካሄድ ተጠያቂ ያደረጉበት ሁኔታ ታይቷል። የትግራይ ሰራዊት አባላት ደግሞ ይህንን ውሳኔ ተግባራዊ ለማድረግ ተሳታፊ አንሆንም ብለው ለላማራቂ የወሰዱ ነው። ዓላማቸው ትክክል ነው፣ የያዙት አቋም ትክክል ነው ያምናለሁ። ነገር ግን ከፓርቲያችን ጋር ምንም አይነት ግንኙነት የላቸው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ ከሰሞኑ በነበራት አንድ ቃለ ምልልስ ትግራይን የጦር አውድማ ሊያደርጓት ነው በሚል እነ ዶክተር ደብረጽዮንን የአቶ ጌታቸው ጎራን የኤርትራን መንግስትና ብልጽግና ላይ ክሷን ያሰማችበት ሁኔታም ታይቷል። በቀጣይ መረጃ አቶ ጌታቸው አገግመው ሱዳን ገቡ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የመሩት ልዑካን ቡድን ሱዳን ገብቷል እና በቅርቡም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙትና ባለፈው ቅዳሜ ገጠማቸው ከተባሉ የጤና እክል ጋር በተያያዘ የአዲሱን ፓርቲያቸውን ዲሞክራሲያዊ ትግራይ ስምረት ፓርቲን መግለጫ መስጠት ሳይችሉ ቀርተው በአቶ ረዳይ አለፎም የተወከሉት አቶ ጌታቸው ረዳ አገግመው የዚሁ የሱዳኑ ጉዞ አካል ሆነው ታይተዋል። ሁለቱ ከፍተኛ አመራሮች ወደ ፖርት ሱዳን ያመሩት መቀመጫቸውን ከካርቱም ቀይሮ ፖርት ሱዳን ላደረጉት የሱዳኑ ተፋላሚ ጀነራል አብዱልፈታህ አልቡርሃን መልእክት ለማድረስ መሆኑ ታውቋል። መልእክቱ የተላከው በጠቅላይ ሚኒስትር አብይ አህመድ አማካይነት መሆኑም ታውቋል። ይሄ ወደ ሱዳን ያመራው ልዑካን ቡድን የተመራው በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራሉ አምባሳደር ሬድዋን ሁሴን ነው። ከጠቅላይ ሚኒስትሩ የተላከው መልእክትም ለሱዳኑ ጀነራል አብዱልፈታህ አልቡርሃን የደረሰ መሆኑም ታውቋል። የደብዳቤውን ይዘት በተመለከተ ግን የታወቀ ዝርዝር ማብራሪያ የለም። ሱዳን አሁንም በተጋጋለ እርስ በርስ ጦርነት ውስጥ ትገኛለች። ይህ ነው ሊባል የሚችል መፍትሄም ሊገኝላት አልቻለም። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድም ወደ ፖርት ሱዳን በማምራት ከሱዳኑ ጀነራል አብዱልፈታህ አልቡርሃን ጋር የመከሩበት ሁኔታ መኖሩ የሚታወስ ነው። በቀጣይ ርዕሳችን ግብጽ በአባይ ውሃ በሌላ አዲስ ግንባታ መጣች። ግብጽ በአባይ ውሃ ላይ የተመሰረተ አዲስ የበረሃ ከተማ ግንባታ ፕሮጀክት በሳምንቱ መጨረሻ ይፋ አድርጋለች። ይህ የግብጽ አዲስ የበረሃ ከተማ ፕሮጀክት ሀገሪቱ ከአባይ ወንዝ ውሃ ከምታገኘው ዓመታዊ ኮታዋ ከ7% በላይ ፍጆታ እንዳለው የአረቡ ዓለም ሚዲያዎች ዘግበውታል። መጠኑም 4 ቢሊዮን ኪዩቢክ ሜትር የሚሆን ነው። የግብርና ምርቷም ሆነ አጠቃላይ ኢኮኖሚዋ በውሃ እጥረት ሳቢያ ከፍተኛ ጉዳት ደረሰበት ስትል የቆየችው ካይሮ ትላንት እሁድ ይፋ ያደረገችው ይህ የበረሃ ከተማ ከመዲናዋ ካይሮ 42 ኪሎ ሜትር ርቀት ላይ በስተምዕራብ አቅጣጫ ከምትገኘው ጂሪያን ከተማ አቅራቢያ ነው የሚገነባው። ለከተማው የሚቀርበው የአባይ ወንዝ ውሃን በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች የሚጓጓዝ ሲሆን በየቀኑ 11 ሚሊዮን ኪዩቢክ ሜትር ያህል የአባይ ውሃ ነው እንዲደርስ መታቀዱ የተገለጸው። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማት ጭምር አካቶ የሚገነባ ሲሆን ይህም 2.28 ሚሊዮን ኤከር የሚሰፋ እርሻ የሚጀመርበት ነው ተብሏል። በግብጽ ቀደም ሲል የተጀመረውና እየተጠናቀቀ የሚገኘው የሁለተኛው ካይሮ አዲስ የከተማ ግንባታዋ
ከአሁኑ ፕሮጀክት እጅግ የበለጠ ውሃ ከናይል አባይ የሚቀርብለት መሆኑ የሚታወቅ ነው። እሁድ ዕለት ግብጽ በሌላ የከተማ ፕሮጀክት ሌላ ከፍተኛ የውሃ አቅርቦት ከአባይ ወንዝ እንዲቀርብ አቅዳ መነሳቷን አስታውቃለች። ውሃ አጠረኝ ውሃ አነሰኝ ስትል የኖረችው ግብጽ የህዳሴው ግድብ ምርቃቱ እየመጣ ባለበት በዚህ ወቅት የአባይን ውሃ 7% የሚወስድ ሌላ ፕሮጀክት ይፋ ማድረጓ የውሃ አጠረኝ መከራከሪያዎችን የሚያፋልስ ነው ተብሏል። ወደ ቀጣይ መረጃ አለፍ። ዩክሬን አስደንጋጭ ጥቃት ሩሲያ ላይ ፈጸመች። በትላንትናው ዕለት ሞስኮ ያልጠበቀችው ዱብዳ ከኪየቭ ተሰንዝሮባታል። ሩሲያ ባለፈው ሳምንት መጀመሪያ በ3 ዓመታት ጦርነት ያልታየ አየር ድብደባ በማድረግ ከፍተኛ ውድመት አድርሳ ነበር። የአሜሪካው ፕሬዝዳንት ትራምፕ ጭምር እብደት ያሉት ይህ የአየር ጥቃት ታዲያ ተመጣጣኝ መልስ ከሳምንት በኋላ ተሰጥቶታል። የውጊያ ጸባይና ታሪክ የሚቀይር ሲሉ ምዕራባውያን ሚዲያዎች የዩክሬንን የትላንቱን ጥቃት አስጮውታል። ፕሬዝዳንት ዜሌንስኪ በታሪክ የሚሰፍር ሲሉ ገልጸውታል። የዩክሬን ጦር የሸረሪት ድር ሲል የሰየመው የድሮን ጥቃት የተፈጸመበት መንገድ የዓለምን ቀልብ የገዛ ሆኗል። ከ5 በላይ ሩሲያ ወታደራዊ አየር ማረፊያዎች በተመሳሳይ ጊዜ ኢላማ የተደረጉ ሲሆን 117 ድሮኖች በዚሁ ጥቃት ተሳትፈዋል። ከ40 በላይ አውሮፕላኖች ስለመንደዳቸው ነው እየተነገረ ያለው። የዩክሬን ጦር ይህንን ጥቃት ለመፈጸም ለ18 ወራት ሲዘጋጅ መክረሙ ተዘግቧል። ለወትሮው የዩክሬን ጦር በግዛት ሆኖ ወደ ሩሲያ ድንበር አጥቂ ድሮኖችን ያሻግር ነበር። እነዚህ ድሮኖች በሩሲያ አየር መከላከያ በቀላሉ ስለሚለዩ እንዲወድቁ ይደረጉ ነበር። የአሁኑ ጥቃት ግን ሞስኮን ሰርፕራይዝ ያደረገ ነበር። አውዳሚ አጥፍቶ ጠፊ ድሮኖቹ ሩሲያ ውስጥ በድብቅ ተገጣጥሞ በከባድ መኪናዎች ተደብቀው ወደ ኢላማቸው ተጓጉዘዋል። ኢላማቸውን ሲጠጉ ከጭነት መኪኖቹ እየተነሱ ከፍተኛ ውድመት አድርሰዋል። የውጊያ ታሪክን የቀየረ የተባለለት ይሄ ክንውን ነው። በጥቃቱ 40 የሩሲያ ወታደራዊ አውሮፕላኖች የወደሙ ሲሆን ከነዚህ ውስጥ ስትራቴጂካዊ ቦምብ ጣይ የሆኑት ቱ-22 M3፣ ቱ-95 MS እና ቱ-160 ይገኙበታል። አጠቃላይ ውድመቱ ከአሁኑ ወደ $7 ቢሊዮን ተገምቷል። ዘመቻውን አቅዶ የመራው የዩክሬን ደህንነት የሩሲያ ኒውክሌር ተሸካሚ ጦር አውሮፕላኖች መካከል 34 በመቶ በዚህ ጥቃት መውደሙን ገልጿል። ሩሲያ ግን ስለ ውድመቱ እስካሁን ዝርዝር መረጃ አልሰጠችም። ኪየቭ ከግዛቷ 4000 ኪሎ ሜትር በላይ ወደ ሩሲያ በጥልቀት ገብታ የፈጸመችው ጥቃት ዓለም አድንቆላታል። የሩሲያ መከላከያ ሚኒስቴር በርካታ የውድመት የቪዲዮ መረጃ ያለውን ጥቃት ያመነ ሲሆን በተለይ በሁለት የጦር አየር ማረፊያዎች ላይ በርካታ አውሮፕላኖች በእሳት ተያይዘው ሲወድሙ ታይተዋል። ሩሲያ ባለፈው ሳምንት ከ470 በላይ ድሮኖችን ያሳተፈ ድብደባ ማድረጓ ይታወሳል። የትላንቱ የዩክሬን ጥቃት የበቀል መልስ ሆኖ ታይቷል። ፕሬዝዳንት ዜሌንስኪ አስደናቂ ውጤት ሲሉ አሞካሽተውታል። ከ18 ወራት በላይ ዝግጅት ያደረገችበት ይህ ጥቃት ሚስጥሩ እንዳይወጣ ለማድረግ ለየትኛውም አጋሮቿ አላሳወቀችም። ድሮኖቹን የማምረት የመገጣጠምና ለጥቃት የማዘጋጀት ስራ ሲሰራ የነበረው ከሩሲያ ጦር ማዘዣዎች አካባቢ መሆኑ ሌላው ግርምት ፈጥሯል። ድሮኖቹ ለጥቃት ተዘጋጅተው እንዳለቁ ያንን ሲያዘጋጁ የነበሩ ዩክሬናውያን ሩሲያን ለቀው ወደ ዩክሬን ተመልሰዋል። በመቀጠል ድሮኖቹን የያዙ ኮንቴነር መኪኖች ወደ 9 የሩሲያ ግዛቶች ተሰማርተዋል። ከዚያም በ9 የአየር ማረፊያዎች ውስጥ ያሉ 40 ስትራቴጂክ ቦምበሮችን በሪሞት ኮንትሮል እንዳልነበረው አደረጓቸው። ድሮኖቹ ኤአይ ተገጥሞላቸው ስለነበር ኢላማቸውን በራሳቸው ያሳኩ ነበር ተብሏል። ፕሬዝዳንት ቮሎዲሚር ዜሌንስኪ ክስተቱን በታሪክ ተጽፎ ይቀመጣል ሲሉ በጀብዱ ተሞልተው ገልጸውታል። ሩሲያ ጦርነቱን ካላቆመች ገና የምትከፍለው ዋጋ ውድ ነውም ብለዋል። በዚህ ጥቃት እፍረት የተሰማት ሩሲያ ለአጸፋዊ ምላሹ ኦሬሽኒክ RS-26 የተባለውን ስትራቴጂክ ሚሳኤል ልትጠቀም እንደምትችል እየተገመተ ነው። ከትላንቱ ጥቃት መልስ ፑቲን የደህንነትና የጸጥታ አመራሮቻቸውን አስቸኳይ ስብሰባ ጠርተዋል። የሩሲያ አጸፋ ምላሽም እየተጠበቀ ነው። ወደ ቀጣይ መረጃ ስናልፍ ጠቅላዩ ቢል ጌትስን ሸለሙ። ጠቅላይ ሚኒስትር አብይ በ4 ኪሎ ቤተ መንግስት የኢትዮጵያ ትልቁ ሽልማት አሜሪካዊ ቢሊዮነር ቢል ጌትስን ሸልመዋል። ጠቅላይ ሚኒስትር አብይ አህመድ ትላንት ምሽት በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸልመዋል። በ4 ኪሎ ብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ቢሊዮነሩ ቢል ጌትስ እንደተሸለመ የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ይህን ሽልማት በሰጡበት ወቅት ባደረጉት ንግግር ይህ የክብር ኒሻን ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ ነው ብለዋል። ለቢል ጌትስ ፋውንዴሽን 25 ዓመታት አሸጋጋሪ ስራዎች ምስጋናዬን ማቅረብ ፈልጋለሁ። ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉ ጉዞ አስደናቂ ነው። ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን አደንቃለሁ ሲሉ ጠቅላይ ሚኒስትሩ ተናግረዋል። ይህ የከበረ ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ ነው ሲል የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ጠቅላይ ሚኒስትሩ በንግግራቸው ለቢል ጌትስ ፋውንዴሽን 25 ዓመታት አሸጋጋሪ ስራዎች ምስጋና አቅርበዋል። ፋውንዴሽኑ በጤና፣ ግብርና፣ ዲጂታል መታወቂያ የሚያደርገው ጥረት ብሎም
ጠንካራው በመከባበር ላይ የተመሰረተ ትብብር የሚደነቅ መሆኑንም ጠቅላይ ሚኒስትሩ አንስተዋል። ጠቅላይ ሚኒስትሩ ከኒሻን ሽልማቱ በተጨማሪ በቆዳ ላይ የተሳለ የቢሊዮነሩን ስዕል በስጦታ መልክ አበርክተዋል። በሌላ በኩል የማይክሮሶፍት መስራች የሆኑት ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብታቸውን ለሌሎች ለመስጠት ማቀዳቸውን ይፋ ማድረጋቸው አይዘነጋም። ቢል ጌትስ የሀብታቸውን 99 በመቶ $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዳቸውን ይፋ አድርገዋል። ቢል ጌትስ ሀብታቸውን ለሌሎች የሚያከፋፍሉት በፋውንዴሽናቸው በኩል መሆኑን ገልጸው እንደ አውሮፓውያኑ አቆጣጠር በ2045 ስራ እንደሚያቆሙ መግለጻቸው ተመላክቷል። ስሞች ሰዎች ስለኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የምሆነው ከነ ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲሉ ቢል ጌትስ ሀብታቸውን እንደሚያከፋፍሉ ባመለከቱበት መልእክታቸው ተናግረዋል። በአሁኑ ወቅት የተጣራ የሀብት መጠናቸው $108 ቢሊዮን መሆኑን የገለጹት ቢል ጌትስ ይህንን የሀብታቸውን መጠን እንደ አውሮፓውያን አቆጣጠር በ2045 ዜሮ ለማድረስ ማቀዳቸውንም በዚሁ መልእክታቸው ላይ ገልጸዋል። ቢል ጌትስ ከባልደረቦቻቸውና የቅርብ ወዳጃቸው ፖል አለን ጋር በጋራ በመሆን እንደ አውሮፓውያን አቆጣጠር በ1975 ማይክሮሶፍትን የመሰረቱ ሲሆን በኮምፒውተር ሶፍትዌር የዓለምን ገበያ መቆጣጠር ችለዋል። ጌትስ ቀስ በቀስ በድርጅት ውስጥ ያላቸው ተሳትፎ እየቀነሰ የመጣ ሲሆን በ2000 ከአመራርነታቸው በ2014 ደግሞ ከሊቀመንበርነታቸው ለቀዋል። ቱጃሩ ቢል ጌትስ ገንዘባቸውን ለሌሎች ለማከፋፈል የተነሳሱት ከባለ ሀብቱ ዋረን በፌትና ሌሎች በጎ አድራጊዎች በመመልከት መሆኑን ተናግረዋል። ይሁን እንጂ ተቺዎቻቸው ቢል ጌትስ ፋውንዴሽኑን ግብርን ላለመክፈል እንደ መሸሸጊያ ይጠቀሙበታል ሲሉ ይተቿቸዋል። በቀጣይ ርዕስ የሄርሜላ አረጋዊ ሰርግ። የሰሜኑን ጦርነት ተከትሎ በተከፈተው ዓለም አቀፋዊ የኖ ሞር ዘመቻ የምትታወቀው ጋዜጠኛና አክቲቪስት ሄርሜላ አረጋዊ ተሞሽራለች። የሰሜኑን ጦርነት ተከትሎ በተከፈተው ዓለም አቀፋዊ የኖ ሞር ዘመቻ መነጋገሪያ የነበረችው ሄርሜላ አረጋዊ በአሜሪካ ሚዲያዎች በጋዜጠኝነት ሙያዋ ትታወቃለች። ሄርሜላ ባሳለፈችው የአክቲቪስትነት ጥቂት ጊዜያት በደረሱበት አንዳንድ ሁነቶች የተነሳ ከቅርብ ጊዜ ወዲህ ከማህበራዊ ሚዲያዎች መራቋ ይታወቃል። አሁን ላይ ሄርሜላ ትዳር መሞሸሯን ተከትሎ በማህበራዊ ትስስር ገጾች ዳግም ትኩረት ለመሳብ ችላለች። ጋዜጠኛና አክቲቪስት ሄርሜላ አረጋዊ በምትኖርበት አሜሪካ መሞሸሯን የታወቀው ከማህበራዊ ሚዲያ ከራቀች ረጅም ጊዜያትን ያስቆጠረችው ሄርሜላ ከትዳር አጋሯ ጋር ሆና የሚያመለክቱ በርካታ ምስሎች በስፋት ተጋርተዋል። ከአንድ ዓመት በፊት ሄርሜላ የመከላከያ ሰራዊት የክብር አባል እንድትሆን ጥያቄ ቀርቦላት ፍቃደኛ ለመሆኗ በተለያዩ ሚዲያዎች መዘገቡ አይዘነጋም። በመጨረሻም የትራምፕና ዢ ተጠባቂው ቀጠሮ። ቻይና አሜሪካ ስምምነት ጥሳለች ስትል ከሳለች። ቻይና አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎችን እንደምትወስድ ነው የገለጸችው። የቻይና ንግድ ሚኒስቴር ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው በሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ የሚጥስ እርምጃዎች መውሰዷን አስታውቋል። ሚኒስትሩ የአሜሪካ እርምጃዎች በጥር ወር በቻይና መሪ ዢ ጂንፒንግ እና በፕሬዝዳንት ዶናልድ ትራምፕ መካከል በተደረገ የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷል ብሏል። ባለፈው ሳምንት ትራምፕ አሜሪካ በብረትና በአልሙኒየም ላይ የምትጥለውን ታሪፍ ከ25 በመቶ ወደ 50 በመቶ እንደምታሳድግ አስታውቋል። አርብ ዕለት በፒትስበርግ ፔንሲልቫኒያ በተካሄደው የድጋፍ ሰልፍ ላይ ትራምፕ እንደተናገሩት እርምጃው በቻይና ላይ ያለውን ጥገኝነት በመቀነስ የአካባቢውን የብረታ ብረት ኢንዱስትሪና ብሔራዊ አቅርቦትን ለማሳደግ ይረዳል ብለዋል። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከኛ ጋር የገባችውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩ በኋላ ነው። በወቅቱ የአሜሪካ ፕሬዝዳንት ዝርዝር መረጃ ያልሰጡ ቢሆንም የንግድ ተወካይ ጄምሰን ግሬር እንደተናገሩት ግን ቻይና በስምምነቱ መሰረት ከታሪፍ ውጭ የሆኑትን ተግዳሮቶች እያነሳች እንዳልሆነ ተናግረዋል። በግንቦት ወር በጄኔቫ በተካሄደው ስብሰባ ላይ በተካሄደው የንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ ጣለችውን ቀረጥ ከ145 በመቶ ወደ 30 በመቶ ዝቅ አድርጋለች። ቻይና በበኩሏ በአሜሪካ ምርቶች ላይ ጣለችውን ታሪፍ ከ125 በመቶ ወደ 10 በመቶ አውርዳለች። ዛሬ ሰኞ ቤጂንግ አሜሪካ በስምምነቱ ላይ ጣሰችውን ስትዘረዝር የኮምፒውተር ቺፕ ዲዛይን ሶፍትዌር ለቻይና ኩባንያዎች መሸጥ ማቆም፣ በቻይናው ግዙፍ የቴክኖሎጂ ኩባንያ ህዋዌ የተሰሩ ቺፖችን ከሀገሯ ጥቅም ላይ እንዳይውሉ ማስጠንቀቅና የቻይናውያን ተማሪዎች ቪዛን መሰረዝን ያጠቃልላል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።